እባክህ ዳኒ እውነቱን ንገረኝ። እኔ እኮ እዚህ ድረስ የመጣሁት ለሊን ለማግኘት ነው። ስመጣ ግን ለሊ ቤት ውስጥ የለችም። ቆየት ሂዳ ነው። ዳኒ አሁን ድብብቆሹን ተውና እውነቱን ንገረኝ። ኤላ እባክህ ተረጋጋ። በቃ ይህንን ነገር ልነግርህ አልፈለግኩም ነበር፣ ግን ንገረኝ ብለህ ካስገደድከኝ ለሊ አግብታለች። ሌላ ሰው አግብታ እየኖረች ነው። ዳኒ ምን እያወራ ነው? ለሊ አግብታለች ነው እያልክ ያለው? በጭራሽ እንደዛ ለሊ ከኔ ውጭ ሌላ ሰው ልታገባ አትችልም። ዳኒ እየቀለድክ ነው እንዴ? ኤላ እባክህ ተረጋጋ። ለሊ አንተ ትታድግ በኋላ በቃ ሌላ ህይወት ጀምራለች። በጭራሽ ለሊ እንደዛ ልታደርግ አትችልም። እንዴት እኔ ላይ እንደዛ ያክል ታደርጋለች? እኔ እኮ ለእሷ ብዬ ነው ያ ሁሉ ነገር ጥዬ የመጣሁት። አሁን እኮ እዚህ ብትናደድ ብትጮህ ምንም የምትቀይረው ነገር የለም። አንድ ይሆናል። በጭራሽ እንደዛ እየዋሼ ነው አይደል? አረ ደግሞ ለሰርግ ተደግሶ እኮ ነው የገባችው። እኔ ራሱ በልቻለሁ። በቃ ለሊ አግብታለች። ይህንን አምነህ ተቀበል። አንተ ዝም በል። ቆይ ማምነህ ነው እንደሚመስለው? አሁን ወሬውን ተውና ለሊ የት ነው ያለችው? እዚህ ሰፈር አይደለች። የትም ትሁን እሷን ማግኘት ነው። አሁን የት ነው ያለችው ንገረኝ። ቆይ ብታገኛትስ ምን ልታደርግ? እሷ እኮ በቃ የራሷን ህይወት እየኖረች ነው። አንተም ለራስህ ብታስብ ይሻላል። በጭራሽ እንደዛ ልታደርግ አትችልም። እሷ እኮ የመኖሪያ ትርጉም ናት። እንዴት እንደዛ ሊሆን ይችላል? እሱ እየተሰማማለች አግብታለች ብዬ ነገርኩህ አይደል? ስንቴ ልንገርህ? በቃ እሷ የራሷን ህይወት መርጣለች። አንተም ደግሞ ጠንከር ማለት አለብህ። እኛም አጠገብህ ነን ያለነው። እኔ ከሌሊ ሁሉን ነገር ሳልሰማ ከዚህ ቤት አልወጣም። መጀመሪያ ሁሉም ነገር ከእሷ ነው መስማት የምፈልገው። ሰማ አደይ፣ ዳኒ ያለው ነገር እውነት ነው። ሰላም ክቡራትና ክቡራት ውድ ቻናላችን ተከታታዮች እንደምቆያችሁልን፣ የዛሬውን የሰራተኛውን አደይ ድራማ ክፍል እንደተመለከታችሁት ቆንጆ፣ አሪፍ፣ ምርጥ፣ አጓጊ እንዲሁም ደግሞ ያልተጠበቁ ነገሮች የተከሰቱበት ክፍል ነበር። ውድ ቤተሰቦች እንግዲህ በዛሬው ክፍል አዲስ የተመለከትነው ነገር እንግዲህ ያልጠበቅነውና ጭራሽ ይመጣል ብለን ያላሰብነው ኤላ ነው። እንዴት ኤላ ከዚህ ሁላ ጊዜ በኋላ ሊመለስ ቻለ? እስቲ ኤላን አይታችሁ የደነገጣችሁ ውድ ቤተሰቦች ይህን ቪዲዮ ላይክ አድርጉ። ኤላ እንግዲህ ተመልሶ ከመሬት ተነስቶ ለሊ እያለ እየጠየቀ ነው። ውድ ቤተሰቦች ለሊ ያለች እንዴ? ለሊ እኮ ኦልሞስት አግብታለች። ይሄኔ ማርገዛ ሊሆን ይችላል። ምን አስቡ ነው? ቆይ እንዴት ዘግይቶ ይመጣል? መብራት እስኪመጣ ጅሉ ሲጠብቃ ታራዳው መጣና በሻማ ወሰዳት። ቤኪ በጣም እድለኛ ነው። ለሊን አፍሷታል። ኤላ ደግሞ እንግዲህ ቆሙ እያለቀሰ ነው። ውድ ቤተሰቦች ምን ጊዜም በህይወታችሁ ወደ ኋላ መዘግየት እንደሌለባችሁ በዚህ ተማሩ። ኤላ ምን ገጥሞት ይሆን ወደ ኋላ ቀርቶ የነበረው? ምን ስል ከመምጣት ሊያዘገየው ቻለ? እንዴት እስካሁን ታምኖ እያፈቀራት ሊቆይ ቻለ? የእውነት እንዳሉ ለሷ ብሎ ነበር የቆየው? ለሷስ ብሎ እሱ ነው የመጣው ብላችሁ ታስባላችሁ? ነው ወይስ ህይወቷን ለበላሽ አውቋቅዶ ነው የመጣው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ምክንያቱም ከዚህ በፊት ለሊ በሱ ምክንያት ጭንቅላቷ መቆሱ ማበዷ የሚታወቅ ነበር። ስለዚህ ወደ ቤተሰቦቼ እንግዲህ ኤላ መምጣት እንዴት ነው የቤኪና የለሊን ግንኙነት ያጠለሸዋል ብላችሁ ታስባላችሁ? ሁለቱ ይጣሉ ሊሆን ምን ይፈጠር ይሆን? እስቲ ሀሳባችሁን ኮሜንት ላይ ገለጹልኝ። ለሊ ጋር ሄዶስ ምን ሊያደርግ የሚችል ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልን። እስቲ ወደ ቤተሰቦቼ ሰራተኛዋ አደይ ክፍል 279 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁ በፍጹም እንዳትረሱ። እናመሰግናለን። ወደ ቤተሰቦቼ እውነታውን ነው ብላችሁ ታስባላችሁ? በተለይ ደግሞ ያገባች ሴት እንደዚህ አይነት አመለካከት ሊኖራት ይገባል። ምክንያቱም የሰው ልጅ ኔጌቲቭ ካሰበ ኔጌቲቭ፣ ፖዚቲቭ ካሰበ ደግሞ ፖዚቲቭ ነው ህይወት የሚፈጠረውና አሁን ደግሞ እሷ ትዳር ውስጥ ገብታ እያሰበች ያለችው ነገር ጥሩ አይመስለኝም። እናንተ ውድ ቤተሰቦቼ አሁን ባላችሁ ነገር ካልኮራችሁ፣ አሁን ባላችሁ ነገር ካልተማመናችሁ ሊቆይ ይችላል ብላችሁ ታስባላችሁ? አይቆይም። የፈራችሁት ነገር ምንጊዜም ይሄዳል። እኔ በሌሊ ሀሳብ አልተማማም። አደይንም እየመከረቻት ነበር። አደይና ዴቭ እንግዲህ ፈተና የበዛባቸው ናቸው። የጓደኛ ምክር ደግሞ ምንጊዜም ህይወትን በጣም ሊያበላሽ የሚችል ነገር ነው። በጣም ጓደኛ ሆናችሁ ስትመክሩ እየተጠነቀቃችሁ ነው መምከር ያለባችሁ ጓደኛችሁ። ምክንያቱም ሊያጠፋው ይችላል፣ ሊጠቅመው ይችላል። የሚጠቅመውና ማይጠቅመውን እየለያችሁ መምከር ነው ያለባችሁ። ምክንያቱም አሁን ለሊ ለአደይ እንደዛ ብላ መክራት ዴቭና ሁለቱ የሆነ ችግር ቢገጥማቸው አደይ ዴቭን ጥሎት ትችላለች ማለት ነው። ይህ ምክር ደግሞ ሁለቱንም መጨረሻ ላይ ይጎዳቸዋል። ክቡራትና ክቡራት ውድ ቤተሰቦች እስቲ በእኔ ሀሳብ የምትማሙ ይህን ቪዲዮ ላይክ አድርጉ እና ደግሞ ዛሬ እስቲ ምን ተሰማችሁ? ዳይመንድ በስተመጨረሻ ፎንቃ ገብቶለታል። ምን አሰባችሁ? ከኩኩሻ ፍቅር ይዞታል።
አይ በስተመጨረሻ የቀረው ፍቅር ያልያዘው እሱ ብቻ ነበረ። እሱም ፍቅር ያዘው። ሩታና ሊዲያም በዶክተሩ እየተጣሉ ነው። ይሄ ፍቅር የተከለከለ እየሆነ ነው። ልክ እንደ ቃና ፊልሞች እንደምንመለከተው አንዱ አንዱን ሲያፈቅር አንዱ ሌላኛውን አያፈቅረውም። እሱ የሚያፈቅረው ሌላ ሰው ያፈቅረዋል፣ እሱ የሚያፈቅረው ሌላ ሰው ያፈቅረዋል እያለ እንደዚህ እየሄደ ነው። እና እስቲ ወደ ቤተሰቦች ምን ታስባላችሁ? ማን ከማን ጋር ይመጣጠናል ብላችሁ ታስባላችሁ? ዶክተር ከአደይ ከሩታ ከሊዲያ ከማን ጋር የሚመጣጠን ይመስላችኋል? እስቲ ግምታችሁን አስቀምጡልን። ለዶክተር የትኛዋን ሴት ነው የምትመኙለት? ዶክተሩ እኔ አልደበረኝም፣ ጥሩ ሰው ይመስላል። ግን ደግሞ ፍቅር የያዘው ከተሳሳተች ሴት ነው። ምክንያቱም አደይ ማለት ፍቅረኛ አላት፣ እንዲሁም ደግሞ ለማግባት ትንሽ የቀራት ልጅ ነች እና ደግሞ ከዴቭ ጋር በጣም ብዙ ደስ የሚሉ ህይወትን አብሮ አሳልፏል። ክቡራትና ክቡራት ቤተሰቦቼ ይሄ ልጅ በሁለቱም መካከል ገብቶ በሚጠብጣቸው እኔ በጣም ነው ደስ የሚለኝ። ምክንያቱም ሁለቱ አንድ ላይ በጣም ነው ደስ የሚሉት አይደል? ወደ ቤተሰቦቼ እናንተስ ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ያስቀምጡልን። በሌላ በኩል ደግሞ ፍቅር አለች። አይ ፍቅር አሁንም እየበጠበጠችው ነው ይህንን ቤት። በስማም ከሰራተኛዋ ጋር ከአሹ ጋር ከአደይ ጋር ከለሊ ጋር ከእያንዳንዳቸው ጋር መስማማት አትፈልግም። ምን አይነት ጸብ የምትወድ ምን አይነት ጸብ የምታፈቅር ልጅ ነች? ምን ያህል ነው እንደዚህ የሰው ልጅ ሴጣን ራሱን በአካል ሊመስል የሚችለው? ኧረ በስማም በጣም የምትገርም ሰው ነች። እስቲ ክቡራትና ክቡራት ውድ ቤተሰቦቼ ይህ ድራማ እያለቀ ይመስላችኋል? እኔ ግን ትንሽ የሚቀረው ይመስለኛል። እስከ 300 ክፍልም ሊያመራ ይችላል ብዬ አስባለሁ። እናንተስ ውድ ቤተሰቦቼ ይሄ ድራማ ይቀጥላል ወይስ ቶሎ እንዲያልቅ ትፈልጋላችሁ? ምን ታስባላችሁ? ግን ደግሞ ይሄ ፊልም ረዘመ ማጠር ዴቭ እና አደይን ቶሎ ያጋቡልን አይደል እንዴ? እስቲ በእኔ ሀሳብ የምትማሙ ቤተሰቦች ይህንን ቪዲዮ ላይ አካል ያደረጋችሁ ላይክ፣ ሼር ያላደረጋችሁም ሼር አድርጉ። ሰራተኛው አደይ ክፍል 554 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።